ክንፋም ህልሞች ከበእውቀቱ ስዩም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይድረስ ለወንድሜ ለአንዱ አምላክ ዘነበ። እንዴት አለ አክስቴስ ደህና ናት ወይ? ያቺ ታምረኛ አገር ማርቆስስ እንዴት ናት? አዲስ አበባ ያለችው እህት ሰናይትስ እንዴት ናት? እጮኛዋ ተክለ ሚካኤልስ እንደምንድን ነው? አብዬን ጨምሮ እዚህ ያሉት የቅርብ ሰዎቻችን ደህና ናቸው። ባለፈው የሐምሌ አቦ ዝክር ማርቆስ አክስቴ ዘንድ ደርሼ ተተመለስኩ ወዲህ የድሮ አይደለሁም። አገሬ ማንኩሳም የጥንቲቱ አልመስል ብላኛለች። ጥንት እንደ ሐር ለሰልሰኝ የነበረው ኑሮ አሁን እንደ አባ ጨጓሬ ኮሰኩሰኝ ጀምሯል። ገላ እንዲህ ወረተኛ መሆኑን የታውቄ አሁን 2 ሰንበትም ጥንት ሆነች ብለህ እንዳትለኝ ወድጄ አይደለም። ያንዳንዱ ቀን አወፋፈሩ አረዛዘሙ የዓመት ያክል ሆኖብኝ ብቸገር ነው። ተማርቆስ የተመለሰው ገላዬ ነው። ልቤስ እንደ ጋኔን ዕጢ እዚያው ማርቆስ ዱብ ብሎ ቀርቷል። የጥንቱ መንገድ አልሆንልህ ያለኝ እንደ ምጣድ የለሰለሰውን የማርቆስ አስፋልት መንገድ ታየው በኋላ ነው። ከዚህ ቀደም አድርጌውም አላውቀውን በአገሬ መንገድ ላይ ባተኩር ተሰቀቅኩ። የማንኩሳን ጎዳና ያበጀው ዝፍት የመሰለ ጭቃና ቀበሮ ጀምሮ የተወ ጉድጓድ ነው። ተማርቆስ አስፋልት ጋር አነጻጽሬው ሳበቃ አይ ለካ ይህንን ያክል ዘመን ስንሳብ እንጂ ስንሄድ አልኖርንም ብዬ ተቆጨው። በዚህ ሰሞን የቅኔ ትምህርቴን ሳልፈጥም የኔታ መርሃ ጽድቅን ዳር ጣላቸው። እኩሌታው ተማሪ እየተንጠባጠበ ተከተላቸው። ሞት ትንኝ እየጋለበ ገብቶ በአቱን ወና አደረገው። ቀለሙ ተደፍቶ ብራናው ሻክቶ አጎዛው ተዘንግቶ ቀረ። ይህን ሲያይ አብዬ ጎትቶ ወስዶ ጥጃ ጠባቂነት መደበኝ። የውልህ ንዳር ታራቆተው ትምህርት ወጥቼ ውሎዬ ተጥጃ ጋር ሆነ። ለነገሩ ዘንድሮ በምዝግዝግ የሳተ ሞት ከርሞ በጨበጣ አይለቀኝም። ማርቆስን የሚያክል የመድን መዲና እያለ ማን በስጋት ይኖራል እያልኩ ራሴን እጠይቅ ጀምሬያለሁ። ማርቆስ እንኳን ወባ ያልተፈቀደለት ንብ በአደባባይ ሲበር እንደማይታይ ተመልክቻለሁ። የቅኔ ትምህርቴን አለመፈጠሜ ልቦናዬን አጉል አደረገው። ብፈጥምስ ኖሮ መሸጋገሪያ የሚሆን ምሕኛት አገኝ ነበር። ነፍሳቸውን ይማርና የኔታ ይህ ልጅ በዚያ እያያዙ 4 አይና መባሉ የተፈጸመ ትንቢት ነው ማለታቸው እንዲያው በድፍኑ ሳይሆን የልቦናዬን ብሩህነት መዝነው ነበር። ያን የመሰለ የተባ ማሰላሰያ ይዘ ጥጃ ስትሸት የምትኖር ምነው ወደ ማርቆስ ወጥተህ የረባ ነገር ብትማር እያሉ ባለፉ ባገደሙ ቁጥር የሚነካኩኝ ባልንጀሮቼ በርክተዋል። ለተቀማይ ሰማይ ቅርቡ ነው ብዬ ላስተባብላችሁ ሲጀምር እንደ ባልጩት በሰላ አንደበት የምን ተረትን አለ ቦታው መደንጎር ነው። ያክስት ልጅ 300 ብር የሚዝቅ መምህር አይደለምን? ጠባይን አሳምረ የቤትህን አትክልት እየተንከባከብኩልህ አስተምረኝ ብትለው እጅህን ስሙ አይቀበልህምን? ይሉኛል። ወይዱልኝ ያልላቸው ነገር ባልንጀሮቼ ናቸው። ይሁንላችሁ እንዳልላቸው ያንተን ሐሳብ አላውቅም። ተማርቆስ ተመጣው ወዲህ የጥጆቼ ጠባይ ሳይቀር ተለውጦ ጠበቀኝ። በደረኛው ጨፌ ላይ ተተሰማሩ እኩል ቀንግጠው እምቧ ይመስሉ ነበር። በዚህ ሰሞን ግን እምብርታቸውን ምን እንደወሰደባቸው እንጃ አሲዳም ሆነውብኛል። ካፌ አይፈሩ ሐሩር እንዲያው ሙሉ ቀን ይሄንን ጅራፍ የሚያክል ሰርዶ ይመነጥሩና በሰርዶ ላይ ጨፌውን በጨፌው ላይ ቃርሚያውን ይዘግኑና ሲመሽ ወደ ጋጣቸው ለመመለስ ያቅማማሉ። እንዲያውም አበዛዋት በለኝ እንጂ ሲግጡ እንጂ ሲያመነጅጉ ታየኋቸው ቆየው። ነገሩ እንዴት ነው? በምትሃት አጋስስነት ተደገመባቸውን ማለት ጀምሬ ነበር። ይሄ ድንገቴ ጠባያቸው ባያሌው ለጉዳት ዳርጎኛል። አንድ ቀን አንዲቱ አፏን ተሰርዶ ጋር ሰፍታ አልንቀሳቀስ ትለኛለች። ጀንበር ስለገባ ባልንጀሮቿም ስለሄዱ ይብቃት ብዬ ብገርፋ ዝም አለች። እንግዲህ አንቺ አልጠረቃሽምና እኔ እንጂ ቢዛቀኝ ብዬ ጅራቷን አጡሬ ብድግ አድርጌ ልገፈትራ ስዳዳ በኋላ እግሯ መሐላ ገዳይ ላይ ተመተመችኝ። መጀመሪያ የጥዝታ ያክል ነበር የተሰማኝ። ኋላ ግን 3 ቀን አስተኛችኝ። እንግዲህ ምን ማለት ነው? በጥጃ ጠባቂነት የተገፋው ዘንድሮ በርግጫ የተተናኮሉኝ ከርሞ በቀን እንዳይመለሱልኝም። ተዚህ የሚገላግለኝ ወይ ሞት ወይ አንተ ወገኔ ነህ ያስነክሰኛል። ዳሩ ግን አልታከመው ነገር ሐኪም ቤት መሄድ ያስፈራኛል። ክሊኒኩ አንድ ለእናቱ መሆኑ ሳያንሰው ያሉት ሰራተኞች ፈልሰው የቀሩትም ተሰላይተው በሽተኛ ያባርራሉ። አገሬው ሐኪም ቤት ማለት 2 ሞት ነው ብሏል። አሁን የዚያን ሰሞን ተጎረቤታችን ያሉት ባለውሃው ፍጮ አባ ምረቴ ነዳዳናታቸው ላይ ቢወጣ ልጃቸው አመጣቻቸው።
አሞራ ዞሮም የማይጨርሰው ሰልፍ ወረፋ ይዘው ነርሲቱ ፊት ሲደርሱ እንዴት ያደርጎታል ብላ ተመናጨቀችባቸው። እሳቸውም ሲፈሩ ሲቸሩ አፋቸውን ወደ አፉ አስጠግተው ማለዳ ማለዳ ራሴም ብለው ሊቀጥሉ ሲሉ ለመድኃኒት ብለው ያላመጡት ነጭ ሽንኩርት ሸተታት መሰል እባክዎ ወደዚያ ሂዱ ብላ ብትገፈትራቸው ተወንበራቸው ተነቅለው የእንግላል ወደቁ። ነርሲቱም ልታነሳቸው ስታሸበርክ ምን አረኩሽ ልጅ ነውር አይደለም አሏትና ሞቱ። አይ እንዴት ያሉ ግሩም ሰው በአንድ ግፍተራ ተከተቱ። ይሆንም ተሳቸው ጣፈንታ ተማርኩ። ያመኛል ብዬ እግሬን ብዘረጋላቸው ምን እንደ ራዲዮን አንቴና እግሬን አለቅት ተመዘዋል ብለው እንዳይነቅሉብኝ አርፌ ተቀመጥኩ። ግፋ ቢል አንተ ልብ ቀንቶ ብትቀበለኝ ማርቆስ ስመጣት ታከመዋለሁ፣ አለበለዚያ ግን እንጃለቴ ወንድም ዓለም ተማርቆስ ተተመለስኩ ወዲህ ክረምቱ ራሱ አልመጥን ብሎኛል። እንደምታውቁ የማርቆስ ዝናብ ሙሴ ተነሰራዊቱ በምድረ በዳ የለቀመው ህብስተ መና ማለት ነው። እንደ ዱቄት ብን ብሎ ወርዶ አስፋልቱን አጥቦ የሚፋጀውን አቧራ አርግቦ ጽጌዎችን አጠጥቶ ለሸማ ማለቅለቂያ የሚሆን ውሃ ትቶ በመጣበት ይመለሳል። ጉርምርምት ብልታ ያጅበው ወጀቡ አይነካካው። ነፋሱ እንዳንተ ጠባይ ገራምና ጭምት በመሆኑ ደርሶ ጣራ ላይ አይጋልብም። እንደውም አንዳንዴ ዛፎች ሽብሸባ ሲያምራቸው የሚጠሩትና የሚታዘዝላቸው እንጂ ኑሮስ የምናኔ ይመስለኛል። የእኛን ክረምት ከዚህ ጋር አነጻጽረው እንግዲህ የሰማይ ሆድ በእኛ አንጻር የተነደለ ይመስል ሌት ተቀን ያንዠቀዥቅብናል። ተላይ ሆኖ ሲያየን ውቅያኖስ መሰል ነው እንዴ? እውነቴን እኮ ነው። ሲኦልም በሚያክል አንኮላ ተደመና እየጠለቀ ቁልቁል ይከልስብናል። አራራራ አበስኩ በርኩ። የኖህን ማያ ደገመው እኮ ጅረቶችን ባፋቸው ያጎርሳቸዋል። እነሱ ሽቅብ እያላቸው ይተፉብናል። ተዶፍ ጋር የሚተባበር ባለጌ ንፋስ የጎጆአችንን የሳር ክዳን ይገልባል። አገሬው ግን አያማርም፣ አይታወክም። እንደ ድሮ በጽሞና ይኖራል። እኔ ግን ልዩነቱን በማወቄ ነው መሰል እንግዲህ የጭጋግ ራት ሆኜ ልቅር እያልኩ አጉረመርማለሁ። አሁን አብዬ ነዳዱ አልፎለታል። ታልጋው ሲነሳ ግን ሌላ ሰው ሆኖ ነበር። ወባይቱ ገላው ቢሰለቻት ለርጅና አስረክባው ሄደች። ጠቁሮ ተኝቶ ገርጥቶ ተነሳ። ወትሮም ቀን ሲያምስ ተድሜ ቀድሞ ኑሮ ያስረጃል። ማታ ማታ ተመስክመል ስርዓታችንን ባንድ በልተን ወደ የቤቱናችን እንበታተናለን። የምንጋራው ወግ ብዙ የለንም። እሱ ባለ ጸሎት እኔ ባለ ትካዜ ሆንና ተለያየን። ለሊት ተመድጃው አጠገብ ተኝቼ ሲያነበንብ አደምጠዋለሁ። ያንተን ያክስቴንና የሰናየትንም ስም እያነሳ ያሳስባል፣ ይለማመናል። ተሱ ጸሎት ያመለጠው ስም ለኔ ምኞት ማሳሰቢያ ይሆናል። አንዳንድ ጊዜ በህልሜ እንደ አቡነ ዘርአብሩ ክንፍ ሳበቅላ ያለው ብንን ብዬ ጎኔን ስዳብስ ግን በእጄ የምነካው ያሞጠሞጠ ጎድን እንጂ ልስልስ ላባ አይደለም። ደሞስ በየትኛው ሱባ ያመጣዋለሁ? ትናንት ወዲያ ታብዬ ጋር ራት እየበላን ሳለ የሐሳቤን ጫፍ እንኳን ልንገረው ብዬ ከንፈሬን ስወጥር ሳረግብ ነበር። እንደ ልማዱ ማዕዱ ላይ አጎንብሶ ድንቹን ሲልጥ እያየሁት ምን ብዬ እንደምጀምር ተራሴ ጋር መዋገት ጀመር። እሱም በቅንድቡ አንጻር ቀና ብሎ አትበላም ወይ ቢለኝ ተማርቆስ ተመጣው ወዲህ ሆድ ቀንሻለሁ አልኩት። አልሳቀልኝም። ወትሮም እንዲህ ነው፣ ንዴት እንጂ ቧልታ ያስቀውም። ግና ባይስቅ እንኳን በጀመርኩት ወግ ላይ ይቀጥልልኛል ብዬ ነበር። ጭጭ አለ። አንድ ሁለት ጊዜ ተጎረስን በኋላ ማርቆስ የሚለውን ቃል ደግሜ የማሳስብበት ፍንጭ ፈልግ ጀመር። ምን እለዋለሁ እያልኩ ራሴን ስሞግት ባልንጀሮች ደህና ናቸውን አለኝ። ተማርቆስ ተመጣው ወዲህ አንድ ሁለት ጊዜ አግኝቻቸዋለሁ፣ ደህና ናቸው አልኩት። በእኔ ቤት እስቲ ስለ ማርቆስ አውጋኝ ብሎ የሚቀጥል መስሎኝ ነው። እሱ ግን ዋናው ደህና መሆናቸው ነው ብሎ ወደ ድንቹ አጎነበሰ። አኩርፌ ተማዱ ተነሳው። እንደ ፍሬ ሳልጠይቀው ቀረው። ግን በጠይቀውስ ምን ይላል? አርፈ በአገር ተቀመጥ ይለኝ ይሆናል። ግን አገሬ ማንኩሳ ብቻ ናትን? የኔታ መራ ጽድቅ ነፍሳቸውን ይማረውና የሰው ወገን ነኝ፣ ስለዚህ ተሰውስ ተሰው ያለ ሁሉ ርስቴ ነው ይሉ ነበር። ግድ የለም ይዘገያል እንጂ አብዬም ማሳመን አያቅተኝም። እሱ ብዙም አያሳስብም። በመጣ ተሻሽያ አሻሽለዋለሁ፣ በማር ተጉንዳን ተጋለው። ባከ እንደምንም ብለህ ገላግለኝ፣ አንተ ዘንዶኝ ልማር። ቅብጠት አይነካካኝም። ቁርስ ብዬ ምሳ አምጡም ምል መደዴ አይደለሁም። ደፍተሬንና ስክሪፕቶዬን የዓመት ልብሴን ብልህ ነው። እሱንም እየተማርኩ ምሰራት ሆነ አግዛለሁ። እምቢ የምትለኝ ተሆነ ምን ይደረጋል? እኔ ደግሞ አይኔን ጨፍኜ ሞክራለሁ። ወንድም ሀብታሙ። ከአንዱ አምላክ
ለሰናይት። ውድ እህቴ እንደምን አለሽ? ኑሮ ከተባለ ይኸው እየኖርኩ ነው። እንግዲህ እንደና ነኝ። እነማየም በጎ ናቸው፣ ማንኩሳ ያሉት ዘመዶቻችንም ጭምር። ሀብታሙ በቅርቡ ደብዳቤ ጽፎልኝ ነበር። ደብረ ማርቆስ መጥቶ መኖር ይፈልጋል። የራሴ ዓላማ ስላለኝ ፊት አልሰጠሁትም። ሥራዬ በጣም አልመጠነኝም። መቼም አዲስ አበባ ካልመጣሁኝ ሰው እንደማልሆን የታወቀ ነው። ማስተማር ጀምሬ እንደነበር ሳትሰም የቀረሽ አይመስለኝም። ከደብረ ማርቆስ ፈንጠር ብላ በምትገኝ ገጠር ቀመስ መንደር ውስጥ የአንደኛ ክፍል ተማሪዎችን አማርኛ አስተምር ነበር። አስተማሪነት የቀጠሩኝ ትምህርት ቤቱ ተሰርቶ ሳይጠናቀቅ ነው። በሥርዓት የተመዘገቡት ተማሪዎች 22 ቢሆኑም ከጓደኞቻቸው ጋር ስለሚመጡ በሁለት ቀን ውስጥ 64 ደረሱ። እንዳልኩሽ መማሪያ ክፍሉ ተሰርቶ አልተጠናቀቀም። እኔ ፊደል እያስቆጠርኩ፣ ተማሪዎች ጣራውን በመዶሻ የሚነርተውን አናጢ ሽቅብ ይመለከታሉ። አናጢውም ከጉዳይ ሳይጽፈኝ የተኮለኮሉትን ተማሪዎች ቁልቁል እየተመለከተ እስቲ ተናንተውስ ማን ጎበዝ ነው ቢስማር የሚያቀብለኝ እያለ ጮኋል። ተዋለለው ነገር እሱም እኔም ታዘን ነው። አያድርስ ነው እንጂ አንድ ቀን መጋዝ ከእጁ ቢያፈተልክ ወይ ራሱ ሰውየው ቁልቁል ቢመጣ ምን ይውጠኛል ብዬ መስጋት ጀመርኩ። ይባስ ብሎ በደብተር ኮሮጆስ የድመት ግልገል ይዞ የመጣውን ብላቴና ብቆነጥጥ ዳይሬክተሩ ገሰጸኝ። በዚያ ላይ የገጠር ኑሮ እንደ ወሬው አይደለም። ማሩ፣ ወተቱ፣ እሸቱ፣ የእረኛው ዋሽንት፣ የገበሬው የዋህነት ሲባል ሰማ ነበር። እዚህ ግን ሽመል እንጂ ዋሽንት የሚይዝ እረኛ አላየውም። እንኳን ወተትና ማር ግትና ቀፉ ያለበት ቦታ አልደረስኩም። የዋህ ገበሬዎች ሊኖሩ ይችላሉ። እኔን የገጠሙኝ ግን መረሬዎች ናቸው። አሁን ሳስበው የሚያምር ገጠር የሚገኘው በዘፈን ውስጥ ብቻ ነው። ማስተማር ሲጀምር ትልቁ ችግር የምግብ ነበር። በእግር በፈረስ አፈላልጌ አንድ ምግብ ቤት አገኘው። ገብቼ ምን አላችሁ ብላቸው ሽሮና የቅቤ ሽሮ አሉኝ። ሁለተኛውን አዘዝኩ። በማግስቱ ጠዋት ቁርስ ፈልጌ ብመለስ አስተናጋጇ ደጁን ትጠርጋለች። ቁርስ የለም እንዴ ብላት ነነዌ መግባቷን ረሳኸው መሰላለችኝና ጀርባዋን ሰጠችኝ። ከዚያ በኋላ ነው እንግዲህ ሁሉንም ጣጥዬ ወደ ማርቆስ የተመለስኩት። ከመምጣቴ የምዬ የጸጉር ማስተካከያ ከፈተችልኝ። ግን ብዙም አልተደሰትኩበትም። በቴሌቪዥን ስለ አዲስ አበባ የማየው ነገር ልቤን እያሸፈተው ነው። አዲስ አበባ የስኬት ሀገር ናት፣ የድል መንደር። እኔ ደግሞ ከልጅነቴ ጀምሮ የጋዜጠኝነት ተሰጥኦ አለኝ። ትዝ ይልሽ እንደሆነ ድሮ ሁለተኛ ደረጃ ትምህርት ቤት እያለሁ ሚኒ ሚዲያውን የምቆጣጠረው እኔ ነበርኩ። ያኔ እንደ ነጎድጓድ በሚያስገመግመው ድምፄ ተማሪዎች ማትሪክን ድባቅ ለመምታት ቃል ገቡ ብዬ ስናገር አማርኛ መምህራችን ጋሽ ጣሰው ይሄ ልጅ ዓለም ነዋሴን ያልተካ እንደው ታዘቡኝ እያሉ ተነብዩ ነበር። የታሪክ መምህራችንም ምሰጣይም ባስተዋለ ቁጥር እንደምንም ብላ አዲስ አበባ ግባ፣ ያንተ ቦታ ይሄ አይደለም ይለኝ ነበር። አሁን ሳስበው በሚናገሩት ውስጥ እውነት ማግኘት ያልቀረም። ተሰጥኦዬን ለመጠቀም ያለውበት ቦታ ምቹ አይደለም። አንቺ ጋዜጠኛ ስለሆንሽ በስራሽ ከብዙ ሰዎች ጋር እንደምትገናኝ አውቃለሁ። እኔንም ከትልልቅ ሰዎች ጋር ልታገናኘኝ ትችያለሽ። አንድ ጊዜ መንገዱ ከተመቻቸልኝ ከልካይ የለኝም። አዲስ አበባ የትጋት ሀገር መሆኗን ስለማውቅ ጠንክሬ ሌትና ቀን እደክማለሁ። ኮሌጆች ውስጥ ብታስመዘግብኝ በአጭር ጊዜ ውስጥ የማይታመን ውጤት አስመዘግባለሁ። በትርፍ ጊዜ ተቀጥሬ እሰራለሁ። ሰንዬ አዲስ አበባ ሰው የምታደርገኝ የጣፈንታዬ መዲና ናት። እዚህ ሆኜ ከዘመኑ ቴክኖሎጂ ጋር መፎካከር አልቻልኩም። ተረስቼ መቅረቴ ነው። የት ይደርሳል የተባለው ጥጃ የሚለው ተረት ሊተረትብኝ ነው። በቅርቡ ጸጉር ቤት መስራቴን ማቆሜ አይቀርም። እምዬንም ላስረዳት ሞክራለሁ። እምቢ ካለች ግን ምንም ማድረግ አልችልም። በነገራችን ላይ ሰሞኑን ከዚህ ጋር የተያያዘ ህልም አይቼ ነበር። እልም ባለ ምድረ በዳው ስምራመድ ይመስለኛል። የውሃና የእጽዋት ዘር አይታይም። በእግሬ እየተጓዝኩ ነው። ላብ ከገላዬ ላይ ይዘንባል። ጉልበቴ ይደክማል። ወዲያው ግን ከፊት ለፊቴ ትልቅ የግንብ አጥር ይታየኛል። ወደ ግንቡ ተጠግቼ በሩን አንኳኳለሁ። አንድ አንቺን የምትመስል ሴት ትከፍትልኛለች። ልዕልት ነች። ልዕልት ሆይ ይሄ ግቢ ምን ይባላል ብዬ ጠይቃታለሁ። የአበባ ግንብ ይባላል ብላ ስትለኝ ብንን አልኩ። አይገርምም? እንግዲህ ወደዚህ የአበባ ግንብ የምትጠርኝ አንቺ ነሽ። ምላሽሽን በፍጥነት ጻፊልኝ። አክባሪ ወንድምሽ አንዱ አምላክ ዘነበ። ሰናይት ለተክለ ሚካኤል። ከዚህች ሀገር ልትመነጥቀኝ ደፋ ቀና እያልክ እንደሆነ ሳስብ ልቤ በደስታ ይሞላል። ከአዲስ አበባ ለመውጣት ስጥር ብዙ ዕድሜን ፈጅቻለሁ።
እንደ ጥረቴ ቢሆን ኖሮ ቢያንስ ከ5 ዓመት በፊት ከዚች ሀገር ወጥቼ የሚሲሲፒን ውሃ መጠጣት ነበረብኝ። አዲስ አበባ የመጨረሻዋ ምስኪን ሀገር ሆናለች። ነዋሪዎቹ አዲስ አበባ ውስጥ ሰው ከመሆን ዋሽንግተን ውስጥ ጥንቸል ሆኖ መፈጠር ይሻላል ማለት ጀምረዋል። ለምን መሰለ? የ120 ዜና ጥንቸሎች በብዙ $1000 ሲሰረግላቸው ያሳያል። የኛ ሰዎች ግን በሳንቲም እጥረት ትዳራቸው ይፈርሳል። የአዲስ አበባ ግብ መሄድ ብቻ ሆኗል። የአዲስ አበባ ሰው እንደ ያዕቆብ ድንጋይ ተንተርሶ እያደረ ከቦሌ እስከ ዋሽንግተን የተዘረጋ መሰላል በህልሙ ያያል። ዲቪያ ለመሙላት እንደ ነውር እየተቆጠረ ነው። እናቶቻችን ለነፍሳቸው ወደ ኢየሩሳሌም እንደሄዱ፣ እህቶቻችን ለስጋቸው አረብ ሀገርን እየተሳለሙ ነው። በእርግጥ ተሳልሞ ያልተመለሱ እህቶቻችን ብዙ ናቸው። አዲስ አበባ የወላድ መካን ሆናለች። ልጆቿ ክንፍ አብቅለው ይወለዳሉ። ኑሯቸው ማኮብኮብና መብረር ሆኗል። ምን ማድረግ ይቻላል? እኔ ራሴ ክንፍ እያቆጠቆጥኩ ነው። የዚህ ትውልድ አባል መሆኔን አትዘንጋ። ከገርጂ ፒያሳ፣ ከፒያሳ ቦሌ ሰፈር ስቀያይር ኖሬያለሁ። በስራ ያረካም፣ በኑሪያ አልደሰትም። መሻሻል እፈልጋለሁ። ሰው መሆን እፈልጋለሁ። ሰው የምታደርገኝ ሀገር ደግሞ አሜሪካ ናት። በዚህ ዓመት እንደምንም ብለህ ብትጨርስልኝ በሙሉ ልብህ እንደምትወደኝ አረጋግጣለሁ። ጆሮዬን አቅንቼ የምጠብቀው ያንተን ጥሪ ነው። አሁን እዚህ አዲስ አበባ ውስጥ በአካል እንጂ በመንፈስ የለሁም። ፊልሞችን የምመለከተው እንደ ድሮ አይደለም። ሁኔታቸውን እየሸመደድኩ ነው። ሳቅብኝ እንዴ? አገር ቤት ያሉት ደህና ናቸው። አንዳንዶቹ እዚህ አዲስ አበባ ለመምጣት ይጓጓሉ። ሁሉ ነገር አልጋ ባልጋ ይመስላችኋል። እኔ እንደሆን እንኳን ሌላ ሰው ልጨምር ራሴን አውሎ ማሳደር እያቃተኝ ነው። አሁን ብረሪ እያለኝ ነው። በርሬ ታርፋለሁ። አንተ ታውቃለህ። ጓደኛህን ታመነን ሰላም በልልኝ። ተክለ ሚካኤል ለታመነ ማቲያስ፣ ካሊፎርኒያ። ዲር ውድ ታሜ እንደምን አለ? እኔ እንደምንም አለው ልባክ። just wasting my time in vain። ጊዜን ቅርጥፍ አድርጌ እየበላው ነው። መንፈሴ እንደ ደጋን ተወጥሯል። ሁሉ ነገር ብዥ ብሎብኛል። ምቀናባለሁ። ባለመማረር ይሁን ምሬትን ባለመግለጥ ከኔ ትለያለህ። እነሱ እንኳን ሰው ቆቅ ያለምዳሉ። አሁን እዚህ በመንፈስ እየተረገጥኩኝ ዶላር ለቅማለሁ። ከዚያ ስተርፉ ምንድነው? የመንፈስ ህመም በስንት ብር ይፈወሳል? እኔ እኮ አበሻ ነኝ። ማንም እንደ መጻተኛ እንዲቆጥረኝ አልፈልግም። ሰው በፈረንጅ በርገር ብቻ አይኖርም፣ በኢትዮጵያዊነት ኩራትም ጭምር እንጂ። ከሆድ ወዲያ ማዶ ልብ እንዳላይ ዘንጋ ወዳጄ። የልብ መጽናኛ ምንድነው? ክብርን መጠበቅ ነው ወዳጄ። ስለዚህ ራሴን አወድሰዋለሁ። ጠይም ወንዝ ነህ እለዋለሁ። ጠይም ወንዝ ነኝ። ሸለቆን አየሁት፣ በረሃውን መረመርኩት፣ ወደ ከተሞች ተንዠቀዠኩ፣ በባዕድ አደባባይ ላይ ፈሰስኩ። ከዚያስ በድሎት አሸዋ ውስጥ ሳልሰርግ ለመንቃት ፈለግኩ። I am a stream that flows backward to my source። የኋልዮሽ ወደ ምንጭ የምፈስ ጅረት ነኝ የሚለውን አነበነብኩ። ቁዘማዬ በረታ። በተደጋጋሚ የከፍተኛ ቁዘማ ዲፕሬሽን ሰለባ ነበርኩ። ፈውሱን ስጠይቃቸው it is a manic depression እያሉ የህመሜን ስም ይነግሩኛል። ወትሮም እነሱም ማመን ጭጋግ መዝገን ነው። እየተፈራረቁ ሊመክሩኝ፣ ሊመረምሩኝ፣ ካውንስል ሊያደርጉኝ ሞከሩ። እኔ ችግሬን ስነግራቸው እነሱ ዕድሜ ልካቸውን ያጠኑትን ቀኖና ያሰላስላሉ። የኔ አገሬ ቢሆን በጠበል እገላገለው ነበር። ወይኔ አገሬ እንዲህ ህልም ትሆንብኝ። ያቺ የጊዮን አገር ያልተበረዘች ያልተከለሰች የመብርሃን አስራት በሰይጣን ሰራሽ መድኃኒት ሳይሆን በውሃዋ ትፈወሳለ። እንዴት? ቅዱሳን መጻሕፍትን ግለጣ። It is already expressed on the Holy Scriptures። የእግዚአብሔር መንፈስ በውሃዎች ላይ ሰፎ ነበር ይላል። በየትኛው ውሃ ላይ? በሚሲሲፒ ላይ እንዳይመስልህ። ያኔ ሚሲሲፒ የታለና ቢኖርም ባዶ ሸለቆ እንጂ ውሃ አልነበረውም። የእኛ ጊዮን ግን ገነትን ያጠጣ ነበር። ሔዋን ጸበለስ ስታነጉት ሊጥ ያቦካችበት ውሃ ከኤፌሶን እንጂ ከጊዮን አልተቀዳም ብላያት ነግራኛለች። So Nile remains holy። ከዚያ በኋላ ነው እንግዲህ ገናናነቱ የተሰጠው። ለመረብ ጣዮች አሳ ሳይሆን ጥበብ ይሰጣል። ባለቅኔዎችን አድምጥ። Lo, these are the fair virgin streams of Nile።
The river that waters Egypt's tillage, fed by pure melting snow instead of rain from heaven ይሉሃል። የተሞሉ በሲሳይ የጸኑ በድንግልና መልአት የማይጎድላቸው ያለ ጠል ያለ ደመና የግብፅ ሁዳድ ተስፋዎች የናይል ጅረቶችን ያውና ይልሃል አይሩፒደስ። የፈርዖን ፒራሚዶች ጡብ የተቦካው የክሊዮፓትራ ገላ የታጠበው በየትኛው ውሃ ይመስልሃል? ሙሴን የሸሸገው የማን ንቅፍ ይመስልሃል ወዳጄ? ናይል ነው። it is Nile አባይ። I again recommend you to refer the ancient scrolls. እኔ ግን ከትብቴ ጋር ወኔም አብሮ ተቀብሯል መሰል እልፈሰፍስልሃለሁ። የአባት ምልክት ቁርጠኝነትን፣ ጽናትን፣ ቀጥ ብሎ መቆምን የሚያሳይ ነበር። ወደ አክሱም ተመልከት። it's a symbol of endurance and fertility. የአባቶች ጽናት የአእምሮ ጥልቀትና የልምላሜ ተምሳሌት ነው። አየህ እንዴት እንደተቀዳደመን። የጥንቶቹ ሩጫቸውን ጨርሰው እንኳን አልደረስንባቸውም። ለማንኛውም ተስፋ መቁረጤን እየነገርኩ ነው። በህልሞቼ ወደ ረሳችኝ ጥንት ወደማውቃት አፈር ወደምትመስለው ማንኩሳ እመለሳለሁ። በአፈሯ ውስጥ ፈውሴን አገኛለሁ። beneath that soil lie my grandfather's blood which can cure my infirmities. ከሞራል ስብራቴና ከአካል ዝለቴ መፈወሻ የሚሆነኝን የአባቶችን አጥንት ድንግል አፈሯ ውስጥ አገኛለሁ። ይህን ስል ትፎክራለህ እንጂ አትታገልም እያልክ እንደምትሳለቅብኝ ያውቃለሁ። ከዚህ በኋላ የምፎክርበት አቅም እንደማይኖረኝ ይሰማኛል። በምበላው በምሰራው በማየው ጭምር ደስተኛ አይደለሁም። ይሄ ሳይንስ አዲስ አበባ ያለችው እጮኛዬ ልታጽናናኝ ሲገባት ካልጎተትከኝ እያለች ታጣድፈኛለች። እኔ ግን መመለስ አለብኝ። ዋትስ ላይፍ አፍተር ኦል። እናቶቼ ቅጠል በልተው ቅጠል ለብሰው እየኖሩ ደስተኞችና ጥበበኞች ነበሩ። አያቴ ስትጸልይ ምን ትል ነበር መሰለ? አቤቱ የተኮረኮመ ልብ ስጠኝ፣ ለመኖር አንድ ዛፍ ይበቃኛል። ከፍሬው ራቴና መድኃኒቴን እሰራለሁ፣ ከቅጠሉ ቀሚሴን እሰፋለሁ። ሽመላዎች፣ ንቦችና ሽኮኮዎች ባልንጀሮች ይሆኑኛል። የተመረጠውን መሐሌት ያሰሙኛል፣ የተመረጠውን ወለላ ያጠጡኛል ትል ነበር አያቴ። አሁን እግሬ ዋሽንግተን ስላለ ወገኖቼ የአሜሪካ ሰው ብሎ ይጠሩኛል። No, my fellow, no. In spirit I am floating in Abraham bosom. That is my motherland. አሁን በመንፈስ በእናት ምድር እቅፍ ውስጥ ነኝ። ለማንኛውም ሰሞኑን ኢሜል አድርግልሃለሁ። በቅርቡ እንደምንገናኝ ተስፋ አለኝ። See you. የልጅነት የስደት የብደትም ጓደኛ ተክለ ሚካኤል